40 ዓመት 30 ዓመት አብራ የኖረችውን ሰውዬ እምታቀውን ሰው ዛሬ ቤተክርስቲያን ሄጄ ተሰብኬያለሁ፣ ንስሐ ለመግባት ፈልጌያለሁ፣ ስለዚህ የማይገባ ከሆነ የኔና የሱ ትዳር አይቀጥልም ይላሉ። ጠባቸውን መንፈሳዊ ለማድረግ ይፈልጋሉ። ስለዚህ ወንዱ ምን ያስባል? መምህር ገሌ እኮ ነው ትዳሬን ያፈረሰው ይላል። ባልና ሚስት ካልመጡ አናቆርብም የሚል ቋንቋ የመጣው ከዚህ በኋላ ነው። ምክንያቱም ሴቷ ቆረብክ ትላለች፣ ሰርቪስ ቤት ትይዛለች፣ እሱ ሳሎን ይቀመጣል። የሚገናኙት ሰራተኛው በምታበስለው በአንዱ ድስት ብቻ ነው። ስለዚህ የርኩስና የጻድቅ ካምፕ ይፈጠራል። ብዙ ባሎች መሳሪያ እየያዙ በቤተ ክርስቲያን ማነው ንስሐ አባትየው እያሉ የፈለጉ ብዙዎች ናቸው። ቤቴን ያፈረሰው እሱ ነው እያሉ። ስለዚህ በሃይማኖት ሰበብ ትዳርን መደበቅ ነውር ነው። እንደውም የሃይማኖት ትምህርት ስንማር ትዳራችንን ማጥበቅ ነው የሚገባን። አዎ ከጉዳታችን በሃይማኖት ውስጥ ፈውስ እናገኛለን። ሃይማኖትን ሰበብ አድርገን ግን አብሮን የኖረውን ሰው መሸሽ የለብንም። ዕለቱን ጸደቅኩ ብለን ያንን ሰውዬ እንደ ርኩስ ማየት የለብንም።